የጡት አባት ድርሰት ማሪዮ ፑዞ ትርጉም ወጋየሁ ተበጀ የጡት አባት ሚካኤል ቀድሞ ወንድሜ ነው ብሎ ለኬይ አዳምስ ሲያስተዋውቃት ቶም ሄገን የቤተሰብ ስሙ ከነሱ ሌላ በመሆኑ ስለ ማንነቱ ይበልጥ ለማወቅ እጮኛዋን ጠየቀችው። ወላጆቹ በመሞታቸው መሄጃቶ አይኑን ታሞ እየተሰቃየ በየመንገዱ ሲንከራተት ሶኒ አግኝቶት ወደ ቤታቸው እንዳመጣው ከዚያም ከ12 ዓመት ዕድሜው ጀምሮ ሚስት እስካገባበት ጊዜ ድረስ አብሯቸው እንደኖረ አጫወታት። ኬይ አዳምስ እንዲህ የመሰለ ተቀባይነት በተለይም የራሱ ልጆች ካሉት አባት ሊደረግ መቻሉ እጅግ ስላስደነቃት ለምን የማደጎ ልጅ እንዳላደረጉት ጠየቀችው። ሚካኤል ሳቅ ብሎ አባቱ ልጅን በማደጎ ወስዶ ስሙን መቀየር ለልጁም ሆነ ለቤተሰቦቹ ክብርን መንፈግ ነው የሚል ግምት እንዳለው አስረዳት። ሄገን ሶኒን ወደ ዶኑ ቢሮ ካስገባው በኋላ አሜሪጎን በጣቱ ሲጠራው ኬይ ስለተመለከተች ለምን እንዲህ ባለው ቀን ዶኑን እንደሚያስቸግሩት ጠየቀች። ሚካኤል እንደገና ሳቃለና ምክንያቱን አስረዳት። ማንኛውም የሲሲሊ ተወላጅ ሴት ልጁን በሚድርበት ዕለት የሚጠየቀውን ሁሉ እምቢ እንደማይል የታወቀ በመሆኑ ይህን ዕድል ማንም ባለ ጉዳይ ሊያሳልፍ እንደማይሻ ገለጸላት። በዚያ የበጋ ወቅት ለኮኒ ሰርግ ዝግጅት በሚደረግበት ሰሞን ሴቶች ስለ ሶኒ ብርታት ሲያወሩ ሉሲ ሰማች። በኢጣሊያ ተወልዳ ከሕፃንነቷ ጀምሮ በአሜሪካ ያደገችው ደልዳላና የዋኋ የሦስት ልጆች እናት የሶኒ ባለቤት ሳንድራ የባሏን ኃይለኛነትና ሙቀት ስታወራ ሉሲ በጽሞና አዳምጣታለች። በመጀመሪያ ቀን በጫጉላ ቤት ባየሁት ጊዜ ገላው ከገላዬ ጋር እንደሚቀላቀል ሲታሰበኝ የሞትኩ ያህል እሪ ብዬ ጮኼያለሁ። ከአንድ ዓመት በኋላ ግን ለአንድ ሰዓት እንደተቀቀለ ማካሮኒ ሰውነቴ ላላ። ሶኒ እንዲህ ያለውን ነገር ሌሎች ልጃገረዶችም ላይ ፈጽሟል ሲሉኝ ተመስገንልና ቤተ ክርስቲያን እንጂ ሻማ አበራለሁ በማለት ሳንድራ ሴቶቹን ስታስቃቸው፣ ሉሲ ከከፍተኛ ምኞት የተነሳ ሰውነቷን ሲነዝረው ተሰማት። የሶኒ ወይን ጠጅ መልክና ክብ ቅርጽ ፊቱ ቢያስፈራትም በሰርጉ ሰሞን ስታጠምደው ከርማለች። በኮሌጅ ውስጥ ባጋጠሟት ሁለት አጫጭር የፍቅር ወቅቶች ከወዳጆቿ ጋር ተቃይማ ተለያይታለች። ከዚያን ጊዜ ጀምሮ ቀሪዎቹን የኮሌጅ ዓመታት የጋበዟትን ወጣቶች ሁሉ እምቢ ብላ አሳልፋለች። የዚያን ዕለቱን የሶኒ ጥሪ ተቀብላ ወደሱ በሮጠችበት ወቅት ከመጠን ያለፈ የስሜት ሙቀት በሰውነቷ እየተሰራጨ ነበር። ስትደርስም ሶኒ ይዟት ወደ ባዶ ክፍል ከጎተታት በኋላ የተቃጠለ ሲጋራ ጣዕም ያለውን ከንፈሩን አቀመሳት። በሚዜ ቀሚሷ የዘለቀው እጁ ገላዋን ሲዳስሰው ተሰማት። ቀጥሎ ሱሪውን ሲፈታ አንገቱን አቅፋ በናፍቆት ተጠባበቀችው። የስሜት መገለጫዎች ሁሉ ተጋጥመው ለተወሰነ ጊዜ በፈቃደ ሥጋ ሲቃ ውስጥ ቆዩ። ዝናውን ከሰማችለት ሶኒ ጋር ፍቅር ለመለዋወጥ ዕድል ስለገጠማት በደስታ ፈነደቀች። በመጨረሻም ሁለቱም በስሜት ጣሪያ ከደረሱ በኋላ ተዝለፈለፉ። አንድ ሰው በሩን ባይቆረቁር ኑሮ እንደተደጋገፉ ለብዙ ጊዜ በቆዩ ነበር። ሶኒ በቶሎ ተነስቶ ያልተቆለፈው በር እንዳይከፈት እየተከላከለ ሱሪውን ማጥበቅ ጀመረ። ሶኒ ሱሪውን ሲቆልፍ ሉሲ ያ ታላቅ ደስታ የለገሳት የሶኒ ገላ በጨርቅ ሲከፈን እያየች ተቁለጨለጨች። ራሷን ስትገዛም የራሷንም ልብስ ማስተካከል ጀመረች። በሩን የቆረቆረው ቶም ሄገን መሆኑን በተረዳ ጊዜ ሶኒ ከድንጋጤው ተንፈስ ብሎ ለምን እንደሚፈልገው ጠየቀው። ሄገንም አባቱ ቶሎ እንዲመጣ ማዘዙን በነገረው ጊዜ ሉሲን ስሞ ተለያት። ሉሲም ልብሷንና ጸጉሯን አስተካክላ ከሙሽሮቹ ተቀላቀለች።
አሜርጎ ቦናሴራ ወደ ዶኑ ሲገባ የተደረገለት አቀባበል ቀዝቀዝ ያለ ነበር። ዶኑ አላቀፈውም ወይም እጁን አልጨበጠውም። በቀብር አስፈጻሚነት የሚተዳደረው ግርጡ ፊት ቦናሴራ ግብዣ የተደረገለት ስለሱ ሳይሆን በሚስቱና በዶኑ ሚስት መካከል በነበረው ጓደኝነት ምክንያት ብቻ ነው። ዶኑ በሱ ላይ ከፍተኛ ጥላቻ እንደነበረበት ስለሚያውቅ አቀራረቡን በለሆሳስ አድርጎ እንዲህ ሲል ንግግሩን ጀመረ። የባለቤት የክርስትና ልጅ የሆነችው ልጄ ዛሬ ስላልተገኘች ይቅርታ አድርግላት። አሁንም ሐኪም ቤት ነው ያለችው አለና በእነሱ ፊት ለመናገር አለመፈለጉን ለማሳየት አይኑን ወደ ሶኒና ቶም አቀና። ዶኑ ጉዳዩን መስማቱንና ልጁ የባለቤቱ የክርስትና ልጅ በመሆኗ እንዲያደርግለት የሚፈልገውን በግል እንዲጠይቀው ነገረው። ቦናሴራ ወጉ እንደሚፈቅደው የጡት አባቴ ብሎ ለመጥራት ያልፈለገውን ዶኑን ሶኒና ሄገን ክፍሉን ለቀው እንዲወጡና ብቻውን ሊያነጋግረው እንደሚፈልግ በአመዳም ፊቱ ሲማጠነው ዶኑ እንዲህ ሲል መለሰለት። እነዚህን ሰዎች ከማመኔ የተነሳ ነፍሴ በእጃቸው ናት። 2 ቀኝ እጆቼ ስለሆኑ ውጡልኝ ብዬ አላስቀይማቸውም። ቦናሴራ ምርጫ በማጣቱ ሐዘንተኞችን ሲያጽናና እንደሚናገረው በማስተዛዘን ንግግሩን ቀጠለ። የአሜሪካ ዜጎች ለልጆቻቸው እንደሚያደርጉት ሁሉ እሱም ልጁ የቤተሰቧን ክብር ሳታዋርድ እንደ ልቧ እንድትሆን አድርጎ ማሳደጉን መናገር ጀመረ። ይቺው ልጅ ኢጣሊያዊ ያልሆነ ወዳጅ አበጅታ ስታመሽ መክረሟን፣ ይሄው ልጅ ትዕቢተኛ እንደነበረ አሜርጎም ይህን ሁሉ ታግሶ መክረሙን ነገረው። ከ2 ወር በፊትም ከጓደኛው ጋር ወደ ውጪ በመኪና ሽርሽር ወስደዋት ውስኪ አጠጥተው ሊደፍሯት ፈልገው እምቢ ስላለቻቸው እንደደበደቧት፣ ሐኪም ቤት ሂዶ ሲያያትም አይኖቿ ጠቁረው አፍንጫዋ ተሰብሮ የደቀቀው መንጋጋዋን በሽቦ ተሰፍቶ እንዳገኛት አይኖቹም ባቅረው አወራለት። ዶኑ ከፍቃዱ ውጭ በሚመስል ስሜት ራሱን በሐዘኔታ ነቀነቀ። ቦናሴራም ሰብአዊ ሰቆቃን በሚገልጽ ስሜት ለምንድን ነው ያለቀስኩት? ተወዳጇ ልጄ የአይኔ ብርሃን ናት። ቆንጅዬና ሰዎችን የምታምን ነበረች። ከእንግዲህ ግን ደግማ አታምናቸውም። እሷም ተመልሳ ቆንጆ አትሆንም በማለት ሲንቀጠቀጥ የገረጣ ፊቱ ወደ ብስል ቀይነት ተለወጠ። ንግግሩን ቀጠለ። እንደ ጥሩ አሜሪካዊ ወደ ፖሊስ ሄድኩ። ልጆቹም ታሰሩ፣ ለፍርድ ቀረቡ። የቀረበባቸው መረጃ የተሟላ ነበር። እነሱም ጥፋታቸውን አመኑ። ዳኛው ግን 3 ዓመት እስር ፈርዶባቸው እስራቱንም በገደብ ስላነሳላቸው በነጻ ተለቀቁ። እኔም እንደ ቂል ቆሜ ሳለ በፈገግታቸው አላገጡብኝ። ፍትህ ከጡት አባታችን ማግኘት አለብን ብዬ ለሚስቴ ነገርኳት አለ። ስለ ሰውየው ሐዘን ዶኑ ራሱን ዝቅ ቢያደርግም ቀድሞውንስ ወደ ፖሊስ ለምን እንደሄደና ለምንስ እሱ ዘንድ እንዳልመጣ በቅያሜ ጠየቀው። ቦናሴራ በማጉረምረም ከኔ ምን ትሻለህ? የምትፈልገውን ንገረኝ፣ የምለምንህን ግን ፈጽምልኝ በማለት በድፍረት ተማጠነው። ዶኑም ኮምጨጭ ብሎ ምንድነው የማደርግልህ ብሎ ሲጠይቀው ፍላጎቱን ከመግለጹ በፊት አሁንም ሄገንና ሶኒን ተመለከተ። ወደ ዶኑ ጸጉሯማ ጆሮ ጠጋ ብሎ በሚስጥር የሚሻውን ነገረው። ዶኑ በጽሞና መልሶ ተመለከተው። አድርግልኝ የሚለውም ከገደብ በላይ በሆነ የበቀል ስሜት ተነሳስቶ የጠየቀው ስለሆነ ሊያደርግለት እንደማይችል መለሰለት። ይህን ጊዜ የፈለግከውን እከፍልሃለሁ ብሎ ከፍ ባለ ድምፅ ቦናሴራ ተናገረ። የዚህ ሰውዬ ድፍረት ሄገንን አስበረገገው። መስኮቱ አጠገብ ቆሞ ወደ ውጭ ያየ የነበረው ሶኒም ወደ ክፍሉ ዙሮ ለመጀመሪያ ጊዜ በዚህ ሁኔታ ላይ አተኮረ። ዶኑ በቀዘቀዘ ስሜትና ለዘብ ባለ ድምፅ ከቦናሴራ ጋር ለብዙ ዓመታት በመተዋወቅ ቢኖርም ለምክርም ሆነ ለእርዳታ እሱ ዘንድ መጥቶ እንደማያውቅ ገለጸለት። ሚስቱ የልጁ ክርስትና እናት ብትሆንም ሌላው ቀርቶ ቦናሴራ ቤት ቡና የተጋበዘበት ዕለት እንኳን ትዝ እንደማይለው ወዳጅነቱን የናቀበትና ውለታም ሊቀበል ሲፈራ የቆየ ሰው መሆኑን ነገረው። ቦናሴራ በማጉረምረም
ችግር ውስጥ መግባት አልፈለኩም ነበር ሲል መለሰለት። ዶኑ ዝም በል፣ ምንም አትናገር። አሜሪካን ገነቱን አገኘሃት። ጥሩ ገበያ ስለነበርህና ጥሩ ኑሮ ስላበጀህ ዓለምም እንዳሻ የምትደሰትባት ጉዳት አልባ ቦታ መሰለችህ። ራስህን በመልካም ወዳጆች አላስታጠቅም። ከሁሉም በላይ ፖሊስ ስለሚጠብቅህና ሕግ የሚያስፈጽሙ ፍርድ ቤቶችም ስላሉ አንተና መሰሎችህ አደጋ እንደማይደርስባችሁ ተማመናችሁ። ስለዚህ ዶን ኮርሊዮኔን አልፈለግከውም። ስሜቴ ቢቆስልም ለወዳጅነት ክብር ለማይሰጡና የሚንቁኝን ሰዎች በግድ ጓደኛ ይሁኑ የምል ሰው አይደለሁም ብሎ ዶኑ አረፍ አለና የሽርደዳ ፈገግታ ካሳየው በኋላ ንግግሩን ቀጠለ። ዛሬ መጥተህ ዶን ኮርሊዮኔ ፍርድ ስጠኝ ትለኛለህ። ስትጠይቅም በትትና አይደለም። በልጄ ሰርግ ቀን ቤቴ መጥተህ ሰው ግደልልኝና የፈለግከውን እከፍልሃለሁ ትለኛለህ። እንዲያው ለመሆኑ እንዲህ ክብር የምትነሳኝ ምን በድያለሁ? ቦናሴራ በስቃይና በፍርሃት እየጮኸ አሜሪካ ለእኔ ጥሩ ነበረች። ጥሩ ዜጋ ለመሆን ፈልጌ ነበር። ልጄም አሜሪካዊት እንድትሆን ፈልጌ ነበር አለ። ዶኑ ሐሳቡን የደገፈለት ይመስል እያጨበጨበ ግሩም ተናገርክ፣ በጣም ረቂቅ። ታዲያ የምታማርበት ነገር ምንም የለማ። ዳኛው ፈረደ፣ አሜሪካ ፈረደች። ልጅ ልትጠይቅ ሐኪም ቤት ስትሄድ አበባና አንድ ቆርቆሮ ከረሜላ ውሰድላት፣ ትጽናናለች። አንተም በዚህ እርካ። ደግሞ ይህ እኮ ከባድ ጉዳይ አይደለም። ልጆቹ ስሜታቸው ትኩስ መሆኑን አትዘንጋ። አንዱም የኃይለኛ ፖለቲካ ሰው ልጅ ነው። ውድ አሜሪጎ፣ ዘወትር የዋህነት ያጠቃሃል። ወዳጅነቴን የረገጥከው ቢሆንም የተናገርከውን ሁሉ እቀበለዋለሁ። ነገር ግን ይህን እብደትህን ተው። ይህ አሜሪካዊነት አይደለም፣ ይቅር በል፣ እርሳው። ሕይወት በመጥፎ ገጠመኞች የተሞላች ናት ሲል አፌዘበት። የዶኑ ጥንቃቄ የተሞላበት ቁጣ፣ ጭካኔና ጥላቻ ያዘለ ምጸት የቀብር አስፈጻሚ ባለሙያውን ቦናሴራን አርበተበተው። ፍትህ ስጠኝ ሲል ዶኑን ተማጠነው። ፍትህንማ ከፍርድ ቤት አግኝተሃል። ቦናሴራ ድርቅ ብሎ ራሱን በመነቅነቅ የለም፣ እነሱ ለወጣቶቹን የፈረዱት ለእኔ ፍትህ አልሰጡኝም አለ። እነዚህ ሁለት ነጥቦች በውል መለየታቸውን በማረጋገጥ ዶኑ ራሱን ነቀነቀና ታዲያ የምትፈልገው ምንድን ነው ሲል ጠየቀው። አይን ላጠፋ አይኑን ማጥፋት። አንተ የጠየቅከው ከዚህ የበለጠ ነው። የአንተ ልጅ እኮ በሕይወት አለች። እሷ እንደ ተሰቃየች እነሱም ይሰቃዩ አለ ቦናሴራ። ዶኑ ንግግሩን እስኪቀጥል ጠበቀው። ቦናሴራ የመጨረሻ ድፍረቱን በማጠናከር አሁንም ምን ያህል ልክፈል ሲል ተስፋ በመቁረጥ እያለቀሰ ጠየቀው። ዶን ኮርሊዮኔ ይህን ሐሳቡን ባለመቀበል ጀርባውን ሰጠው። ቦናሴራ ግን ፍንክች አላለም። ዶኑ በቦናሴራ ላይ ቅያሜ ቢኖርበትም ንቆት የነበረው ሰው ዛሬ እንዲህ ሲማጠነው በቁጣው መዝለቅ አልፈለገም። እንደሚገነዝ ሬሳ ግርጥት ብሎ ወደ ቆመው ቦናሴራ ፊቱን መልሶ እንዲህ አለው። ቀድሞውኑ ከኔ ጋር ወዳጅነት ለማጥበቅ ለምን ፈራ? ፍርድ ቤት ሂደህ ፍትህ ለማግኘት ብዙ ወር ትጠብቃለህ። ነሆለልነትህን በሚገባ የተገነዘቡ ጠበቆች ዘንድ ሂደህ ብርን ታፈሳለህ። እንደ መጥፎ ዝሙት አደር ራሱን ከሚሸጥ ዳኛ ፍትህን ትጠብቃለህ። ከዓመታት በፊት ገንዘብ ስትሻ ባንኮች ዘንድ ሂደህ ባርኔጣህን በእጅህ ይዘህ ስትጠባበቅ ዙሪያን ሲያነፈንፉ ገንዘባቸውን ልትከፍላቸው የምትችል መሆንህን ለማረጋገጥ ውስጥህን ሲበረብሩ ቆይተው ካረጋገጡ በኋላ ድራሽህን በሚያጠፋ ወለድ ያበድሩሃል። እኔ ዘንድ ብትመጣ ኑሮ ግን ቦርሳዬ ቦርሳህ ይሆን ነበር። እኔ ዘንድ መጥተህ ቢሆን ኑሮ እነዚያ ልጅህን ያበላሹ አስዳደጎች ዛሬ የደም እንባ ያለቅሱ ነበር። በአንዳንድ መጥፎ አጋጣሚ አንተን የመሰለ የዋህ ሰው ጠላት ቢያበጅ ጠላቶቹ ጠላቶቼ ይሆናሉ። እመነኝ፣ ከዚያ በኋላ ጠላቶችም ይፈሩሃል በማለት አስረዳው። ቦናሴራ ራሱን ዝቅ አድርጎ እባክህ ወዳጄ ሁን፣ እኔም ካሁን ጀምሮ ወዳጅነትህን እቀበላለሁ ሲል ተማጠነው። ዶኑ ቦናሴራ ትከሻ ላይ እጁን አድርጎ መልካም፣ ፍትህን ታገኛታለህ። እኔም አንድ ቀን ያ ቀን ላይመጣም ይችላል። ብድሬን መልስ ብዬ አገልግሎት ጠይቅ ይሆናል።
እስከዚያው ዛሬ የማደርግልህን ውለታ ለልጅህ የክርስትና እናት የሆነችው ሚስቴ ያደረገችልህ ውለታ እንደሆነ ቁጠረው በማለት አሰናበተው። ቦናሴራ እንደወጣ ዶኑ ወደ ሄገን ዞሮ ለበቀል የሚያሰማራቸው ሰዎች በደም ሽታን አውዘው በእነዚያ ወጣቶች ላይ ከልክ ያለፈ ጉዳት እንዳይፈጽሙ መመሪያ ሰጠው። ሶኒ በዚያ ሲደረግ የነበረውን መከታተል ትቶ በመስኮት በኩል የሰርጉን ሁኔታ ሲመለከት ዶኑ አጢኖት ተስፋውን ቆረጠ። ይህ ወጣት ቁም ነገር መማር ካልቻለ የቤተሰቡን አጠቃላይ ኃላፊነት ለመረከብ ስለማይችል ዶኑ ሌላ ተተኪ በቶሎ ማዘጋጀት ይኖርበታል። ማንም ሰው ቋሚ አይደለም መቼስ። ከግብዣው ስፍራ ሦስቱንም ሰዎች ያስደነገጠ ጩኸት ተሰማ። ሶኒ ወደ መስኮቱ ጠጋ ብሎ ወደ ውጭ ሲመለከት የአባቱ የክርስትና ልጅ ጆኒ ፎንቴን መሆኑን በማረጋገጡ እጅግ በጣም ደስ አለው። ሄገንም የክርስትና ልጅህን ወደ አንተ ዘንድ እናምጣው በማለት ጠየቀው። ዶኑም መጀመሪያ ሰዎቹ ከጠገቡት በኋላ ወደ እሱ እንዲመጣ ነገረውና አየኸው ጥሩ የክርስትና ልጅ ነው በማለት ደስታውን አረጋገጠ። ሄገን ቅናት ጠቅ እያደረገው ከመጣ 2 ዓመቱ ነው። ምናልባት ችግር ላይ ስለወደቀ እርዳታ ሊጠይቅ መጥቶ ይሆናል አለ። ዶኑም ታዲያ ችግር ሲገጥመው የክርስትና አባቱ ዘንድ ያልመጣ የት ሊሄድ ኖሯል በማለት ጥያቄ ያዘለ መልስ ሰጠው። ጆን ፎንቴንን በቅድሚያ ያየችው ሙሽሪት ኮኒ ሂዳ ስትጠመጠምበት አፏን ሳማት። ሌሎች የጥንት ወዳጆቹም ከበቡት። ኮኒ ጆኒ ፎንቴንን ከሙሽራው ጋር ለማስተዋወቅ ጎትታ ወሰደችው። ሙሽራው የዕለቱ ኮከብነቱን ጆኒ የተሻማበት ስለመሰለው ቅሬታ ገብቶት ቢቀዘቅዝም ጆኒ እጁን በመጨበጥና ዋንጫውን አንስቶ ለጤናው በመጠጣት አግባባው። ከሙዚቃው መድረክ አካባቢ ምን አለ አንድ ዘፈን ብታሰማን ሲል የድሮ የልብ ወዳጁ ኒኖ ቫሌንቲን ጠየቀው። ጆኒ ሮጦ ሄደና ኒኖን አቀፈው። ጆኒ ለሆሊውድ ተዋናይነት እስከበቃበት ወቅት ድረስ ከኒኖ ጋር አብረው ልጃገረዶች የሚያወጡ አብረው የሚዘፍኑ የማይለያዩ ጓደኛሞች ነበሩ። ጆኒ ሆሊውድ ከሄደም በኋላ በተግባር አያውለው እንጂ ለኒኖ በማታ ክበብ የዘፋኝነት ሥራ እንደሚያገኝለት ቃል ገብቶለት ነበር። ደጋግሞ ስልክ ደውሎለታል። ኒኖን ሲያየው የድሮ ትዝታው ተቀሰቀሰበት። ኒኖ ማንዶሊኑን ሲከረክር ጆን ትከሻውን አቅፎ ለሙሽሪት ክብር የጥንት የሲሲሊ ሙዚቃ ማዜም ጀመሩ። ሰውም ተቀበላቸው። ይሄኛው ዘፈን ሲያልቅ ጆኒ ሌላ ዘፈን ቀጠለ። ጆኒ በዘፋኝነቱ ታውቆ በዓለም ዝነኛ ከሆኑት የፊልም ተዋንያን ጋር መዳራትና የ50 ሚሊዮን ሴቶችን ልብ መማረክ ቢችልም የክርስትና አባቱን አልረሳውም። 3000 ማይል አቋርጦ በሰርጉ ላይ ተገኝቷል። የቀድሞ ወዳጆቹንም ቢሆን ይወዳቸዋል። ኮኒን መካከላቸው አድርገው ኒኖ ማንዶሊኑን እየከረከረ የሲሲሊ ባህላዊ ዘፈናቸውን ቀጠሉ። ጨዋታው እኔ ላግባሽ በማለት በሁለቱ ወንዶች መካከል የሚካሄድ የፌዝ ፍልሚያ ሲሆን ድምፃቸውን የጎራዴ ውጊያ በማስመሰል ተራ በተራ አዝማች እየተቀያየሩ የሚያዜሙት ነበር። በዘፈኑ ላይ የኒኖ ድምፅ እንዲያይል ኒኖ ሙሽሪቱን እንዲቀማና የድል አድራጊነት ዜማ እንዲዘፍን በማድረግ ጆኒ በትህትና የራሱን ድምፅ አከሰመው። በመጨረሻ ሕዝቡ በደስታ ሲያጨበጭብ ሦስቱም ተቃቀፉ። እንግዶቹም ጨዋታው ስለጣማቸው ሌላ ዘፈን እንዲዘፈንላቸው ጠየቁ። ዶኑ ግን ማንም ሳይገነዘበው አንድ ነገር እንደጎደለ በመረዳቱ እንግዶቹ እንዳይቀየሙ በመጠንቀቅ ክርስትና ልጄ ለኛ ክብር 3000 ማይል አቋርጦ ሲመጣ ማንም ጉሮሮውን አያርሰው ሲል ጮኸ ተናገረ። ከመቅጽበት ደርዘን የሚሆኑ ወይን የተሞሉ ብርጭቆዎች ለጆኒ ፎንቴን ቀረቡለት።
ከዋንጫዎቹ ሁሉ በተራ ተጎንጭቶ ሲያበቃ ሮጦ ክርስትና አባቱን አቅፎ ሳመው። ወዲያውም በጆሮው አንድ ነገር ሲነግረው የክርስትና አባቱ ይዞት ወደ ቤት ገባ። መንገዱ ላይም ቶም ሄገን ለሰጠው ሰላምታ ጆኒ የሰጠው መልስ ቀዝቀዝ ያለ ነበር። ጆኒ ለዶኑ የሰርጉ ጥሪ ሲደርሰኝ የክርስትና አባቴ ቁጣው በርዷል ብዬ አሰብኩ። ነገር ግን 5 ጊዜ ብደውልም ቶም ስራ ይዟል እያለ ሊያገናኘኝ ስላልቻለ እንደ ተቆጣኝ ተገነዘብኩ አለው። ዶኑ ግን ያለፈው ቁጣው ሁሉ የተረሳ መሆኑን ካረጋገጠለት በኋላ ምን እንዲያደርግለት እንደሚፈልግ ጠየቀው። ጆኒ ዶኑ ከሚቀዳለት መጠጥ እየተጎነጨ የደረሰበትን ውድቀት አጫወተው። ሀብቱም እሱም እያቆለቆሉ መሄዳቸውን፣ ከሚስቱና ከልጆቹ ተለያይቶ ያችን ዝሙተኛ ሴት በማግባቱ እጅግ እንደተሳሳተ፣ በዚህም ዶኑ መቀየሙ ትክክል መሆኑን አረጋገጠለት። ክርስትና አባቱ ስለ ክርስትና ልጁ የሚያስብ መሆኑን ባረጋገጠለት ጊዜ ጆኒ ሁለተኛ ሚስቱ ያደረሰችበትን በደል መዘርዘር ጀመረ። ለዚያች ውሻ አብጄላት ነበር። የሆሊውድ ዕውቅ ኮከብ ነች። መልአክ ትመስላለች። አንድ ፊልም ከሰራች በኋላ ምን እንደምታደርግ ታውቃለህ? በኪስ ውስጥ የተገኙ ጥቂት ሳንቲሞች በጉርሻነት እንደሚወረወሩ ሁሉ እሷም ገላዋን እንደዚያ ትጫወትበታለች። ይህን የሚሰቀጥጥ ንግግር ዶኑ ማዳመጥ አልፈለገም። ይልቁንም ስለ ቤተሰቡ ደህንነት እንዲያወራለት ጆኒን ጠየቀው። ጆኒም ፍርድ ቤት ከወሰነው በላይ ለሚስቱና ለልጆቹ ተቆራጭ እንደሚሰጥ፣ በየሳምንቱ እየሄደ እንደሚጠይቃቸውና እንደሚናፍቃቸው በመግለጽ መለሰለት። ጆኒ እንደገና ስለ ሁለተኛ ሚስቱ ማውራቱን ቀጠለ። ሴትየዋ እንደምታላግጥበት፣ ቅናቱን እንደማትረዳለት፣ አስተሳሰብህ ኋላ ቀር ነው እንደምትለው፣ በዘፈኑም እንደምታላግጥ፣ ወደ ዶኑ ዘንድ ከመምጣቱ በፊትም እንደደበደባት ምርር ብሎ አስረዳው። ለዚህ ምሬቱ ዶኑ የሰጠው መልስ እንዲህ ባሉ ችግሮች እኔ ልረዳ አልችልም የሚል ነበር። ቀጥሎም ምን ነክቶት ድምፁ እንደተበላሸ ሲጠይቀው የችግሩን ሚስጥር ሐኪሞች ሊረዱት ባለመቻላቸው መፍትሄ ስላልተገኘለት ከእንግዲህ ሊዘፍን እንደማይችል በተሰበረ አንደበት አስረዳው። ያ ጠንካራ ኮከብ እንዲህ መፈታቱ ዶኑንና ሄገንን አስገረማቸው። ቀድሞ የሰራዋቸው 2 ፊልሞቼ ብዙ ገንዘብ አስገኙ። ትልቅ ኮከብ ተዋናይ ለመሆን በቅቼም ነበር። አሁን ግን ከስራ የተባረርያለሁ። የፊልም ድርጅቱ የበላይ ጠልቶኛል። የተፈራረምነውን ሙድ ሰርዞታል በማለት ጆኒ የደረሰበትን በደል ለክርስትና አባቱ አጫወተው። ዶኑ ለምን ይህ ሰው እንደሚጠላው ጠየቀው። ቀደም ሲል ዶኑ እንኳን የተቃወመውን የፖለቲካ ሽኩቻ ዘፈን መዝፈኑ በጃክ ሆልትዝ በኩልም ጥላቻ ስላስከተለበት ኮሚኒስት እያለ ይጠራው እንደነበር ገለጸ። ከዚያ በኋላም ሆልትዝ ለራሱ ያስቀመጣትን አንዲት ቆንጆ ልጅ ቀምቶት ሳለ ልጅቷም ጆኒን የሙጥኝ በማለቷ ጃክ ሆልትዝ ቂም መያዙን ጆኒ ፎንቴን አልደበቀም። ያቺ ዝሙተኛ ሚስቱ ስላባረረችው የቀድሞዋ ሚስቱና ልጆቹም በእጅና በእግሩ ድሆ ካለመናቸው እንደገና ሊቀበሉት እንደማይፈቅዱ ስለሚያውቅ የዘፈን ችሎታውም ስለተናጋ ከዚህ በኋላ ምንም ሊያደርግ የሚችል መስሎ እንዳልታየው ለክርስትና አባቱ ተስፋ ቆርጦ ነገረው። የክርስትና አባቱ ግን በማዘን ፋንታ በቁጣ ጠንካራ ሰው በመሆን መነሳት ትችላለህ ሲል ጮኸበት። ቀጥሎም ጠንካራ ሰው ብሎ ጮኸበትና ፍቅር በተሞላበት ንዴት ጸጉሩን ጨመደደው። ያ ዝነኛ የሆሊውድ ተዋናይ እንዲህ በመሰለ ሁኔታ አድነኝ ብሎ ሲማጠንና እንደ ሴት ልጅ ሲያለቅስ ምን ላድርግ ብሎ ግራ ሲጋባ ማየት ዶኑን እጅግ አናደደው። ዶኑ ምን ላድርግ እያለ የጆኒን አባባል አስመስሎ ሲያፌዝ ቶምና ጆኒም አሳቃቸው። ዶኑ ግን በልቡ ተደሰተ። የወለዳቸውም ልጆች ቢሆኑ እንዲህ የመሰለ የምላስ ጅራፍ ቢጥልባቸው እንደሚያኮርፉትና በጸጋ እንደማይቀበሉት ያውቀዋል። ሳንቲኖ ቢሆን ለሳምንታት ያኮርፋል። ሚካኤል ቢሆን ቤቱን ለቆ ይወጣ እንደነበር ዶኑ ያውቃል።
ነገር ግን ጆኒ የክርስትና አባቱን ቁጣ ዓላማ ተረድቶ በጽሞና ማዳመጡ እንዲያውም መሳቁ ዶኑን አስደሰተው። ዶኑ ንግግሩን ቀጠለ። ካንተ ይበልጥ ኃይለኛ የሆነውን አለቃህን ሴት ቀምተህ ስታበቃ ሊያግዘኝ አልፈቀደም ብለህ ታማርረዋለህ? ምን ያለ ፋይዳ ቢስነት ነው? ለዝሙተኛ ሴት ብለህ ልጆችህን ያላባት ተውካቸው። ትዳርህን ፈተህ ስታበቃ አሁን ደግሞ ለምን እጃቸውን ዘርግተው አልተቀበሉኝም ብለህ ታዝናለህ? ዝሙተኛ ሚስትህ ስታሰቃየን ፊልም ትሰራለች ብለህ ፊቷን አትመታም። ለዚህም ስለሳቀችብህ ትገረማለህ። የነሆለል ሕይወት በማሳለፍህ መጨረሻ ጅል ሆነ። ዶኑ ጥቂት አረፍ አለና አሁን ምክሬን ትሰማለህ ሲል ጠየቀው። ጆኒ ከስጋት የተነሳ እሺ በማለት ፋንታ ጂኒን ታረቃት የምትለኝ ከሆነ እሷ በምትፈልገው አይነት አልታረቃትም አለው። እንደ ልቤ ቁማር መጫወት፣ መጠጣትና ከጓደኞቼ ጋር መዝናናት እፈልጋለሁ። ቆንጆዎች ሲያሳድዱኝ መከላከል አልችልም። ከነሱ ጋር ውዬ ጂኒ ዘንድ ተመልሼ ሲሄድ ወራዳ ስራ የሰራ ይመስለኛል። ስለዚህ ወደ ተፋውት ነገር አልመለስም አለ። በዶኑ ላይ ያልተለመደ ቁጣ ገነፈለ። ሚስትህን ታረቃት አላልኩም። አንተ የምትሻውን ማድረግ ትችላለህ። ለልጆችህ ማሰብህ መልካም ነው። የልጆቹ አባት መሆን ያልቻለ ሰው እውነተኛ ሰው አይደለም። ነገር ግን የልጅህ እናት እንድትቀበል ማድረግ ይኖርብሃል። በቀን በቀን ልታያቸው አትችልም ያለህ ማን ነው? አንድ ቤት አብራችሁ ልትኖሩ አትችሉም ያለው ማን ነው? ሕይወትን መምራት በምትፈልገው አይነት ልትመራሳ አትችልም ያለ ማን ነው? አለ ዶኑ። ጆኒ ፎንቴን ሳቀና የክርስትና አባቴ፣ ሁሉም ሴቶች እንደ ድሮ የጣሊያ ሚስቶች አይምሰሉ። ጂኒ ይህን አትቀበልም ሲል መለሰለት። የማትቀበልስ ሴታ ሴት ስለሆንክባት ነዋ። ያልጠበቀችውን ፍርድ ቤት ከወሰነላት በላይ ሰጣሃታ። ሌላይቱ ሚስት ደግሞ ፊልም ስለምትሰራ ፊቷን አልመታሃትማ። በጽሞና እንደተመለከትኩህ ሴቶችን የበላይ ገዢዎችህ አድርጋቸዋል አለው። ቀጥሎም ልባዊ በሆነ አገላለጽ መልካም የክርስትና ልጅ ነህ። ለእኔ የሚገባኝን ክብር ሁሉ ሰጥተኛል። ግን ሌሎች የድሮ ጓደኞችህ እንዴት ናቸው? አንዱን ዓመት ከዚያ የሚቀጥለውን ዓመት ከሌላው ጋር እፍፍ ትላለህ። ያ በፊልም ላይ ኮሚክ የነበረው ጣሊያዊ ልጅ መጥፎ ዕድል ቢገጥመውም አንተ ባለዝና በመሆን ንቀኸው አይተኸውም አታውቅም አሉ። ድሮ አብረውት ዘፍን የነበረው የጥንቱ ጓደኛህንስ ኒኖንስ ምን አደረክለት? ከዚያ ጠጠር የሚጭን መኪና የመንዳት አድካሚ ሥራ የታለ የገላገልከው? ደና መዝፈን ይችል ነበር ሲለው ጆኒ ፎንቴን ድምፁ ደና ቢሆንም ኒኖ ለታላቅ ሥራ የሚውል ችሎታ እንደሌለው ለማስረዳት ሞከረ። ዶኑ ግን አልተቀበለውም። እንግዲያውስ አንተም የድሮ ዘፋኝነት ችሎታ ስላሽቆለቆለ ከኒኖ ጋር እንድትሰራ የጠጠር መኪና ሹፌርነት ልፈልግልህ በማለት ልብ የሚነካ ጥያቄ ያቀረበለት። ጆኒ ይሄኔ መልስ ማግኘት አልቻለም። ዶኑም ጓደኛነት ከችሎታም ሆነ ከሁሉ ነገር በላይ መሆኑን እንዳይረሳ አስገነዘበው። የጓደኝነት መከታ አበጅተህ ቢሆን ኑሮ ዛሬ የኔን ድጋፍ አትጠይቅም ነበር። ለመሆኑ ለምን ልትዘፍን አልቻልክም? በአትክልቱ ስፍራ ጥሩ ዘፍነ ነበር። ከኒኖም እኩል ዘፍነሃል ሲል ጆኒ ፎንቴን የኒኖን ችሎታ እንዲያጤን ግፊት አደረገበት። ይህን አሽሙር ሲሰሙ ቶም ጆኒ ፎንቴንም ፈገግ አሉ። ጆኒ ድምፁ መድከሙን 2 ወይም 3 ከዘፈነ በኋላ ለሰዓታት እንዲያውም ለቀናት መዝፈን እንደሚያቅተው፣ በዚህም የተነሳ በልምምድ ላይ መሳተፍ እንዳዳገተው ለዶኑ ገለጸለት።